ዑደተ ሆሳዕና አርአየ ለእሊአሁ አርዳኢሁ ወይቤሎሙ ቡሩክ በሉ እንዘ ትጸርዩ በአብይ ቃል ሆሳዕና በአርያም ውስተ ጻድቅ ኢየሩሳሌም ኢየሩሳሌም እንስት ከመ ሀገር ለሰሚዐ ወንጌል
ምስለ ገርበት መንግሥተ ሰማያት። የማቴዎስ ወንጌል ምዕራፍ 21 ከቁጥር 1። ጌታ ኢየሱስ ወደ ኢየሩሳሌም በቀረበ ጊዜ በደብረ ዘይት አጠገብ ወደምትገኝ ወደ ቤተ ፋጌ ደረሰ። ያን ጊዜም ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለች አገር ሂዱ። ያን ጊዜም ከውርንጭላዋ ጋር የታሰረች አህያ ታገኛላችሁ፣ ፍቱና አምጡልኝ። ምን ታደርጋላችሁ የሚላችሁ ቢኖር ጌታቸው ይሻቸዋል በሉ፣ ያን ጊዜም ይሰዷቸዋል። ይህ ሁሉ የሆነው በነቢይ የተነገረው ይፈጸም ዘንድ ነው። የጽዮንን ልጅ እነሆ ጻድቅ የዋህ ንጉሥሽ በአህያይቱና በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት። ደቀ መዛሙርቱም ሄደው ጌታ ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጭላዋን አመጡለት፣ ልብሳቸውንም በላያቸው ጎዘጎዙ። ጌታ ኢየሱስም በእነርሱ ላይ ተቀመጠ። ብዙ ሕዝብም ልብሳቸውን በመንገድ ላይ ያነጠፉ፣ ሌሎችም ከእንጨቶች ጫፉን እየቆረጡ በመንገድ ያነጥፉ ነበር። ሕዝቡ ግን የቀደሙትንም የተከተሉትንም ሆሳዕና ለዳዊት ልጅ በእግዚአብሔር ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ጮኹ ነበር። ጌታ ኢየሱስም ወደ ኢየሩሳሌም በገባ ጊዜ አገሪቱ በሙሉ ይህ ማን ነው እያለች ታወቀች። ሕዝቡም ይህ ከገሊላ ከናዝሬት የወጣ ነቢይ ኢየሱስ ነው አሉ። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። ሃሌሉያ ሃሌሉያ ሰማያ አብርሃም ሰማያ አብርሃም ወይቤላ ዛቲ ዕለት በዓለ እግዚአብሔር ንፍሕ ወቀርነ በእምርት ዕለት በዓልነ ሶበ ተዘከርናሃ ለጽዮን ሰርክ በእምርት ዕለት በዓልነ ሶበ ተዘከርናሃ ለጽዮን So
ለመንግሥቱ ለክርስቶስ አውፈይኩ መቀርበት መንግሥተ ሰማያት ወንጌል ዘማርቆስ የማርቆስ ወንጌል ምዕራፍ 11 ከቁጥር 1 እስከ 12 ወአብጽሖሙ ኢየሩሳሌም ቤተፋጌው ቢታንያን ተገወ ደብረ ዘይት ኢየሩሳሌም ለመግባት ወደ ደብረ ዘይት አጠገብ ወደ ቤተፋጌና ወደ ቢታንያ በደረሱ ጊዜ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው ሀገር ሂዱ። ወደ ሀገርም በገባችሁ ጊዜ ያን ጊዜ ከዚህ በፊት ሰው በላዩ ያልተቀመጠበት የአህያ ግልገል ታስሮ ታገኛላችሁ። ፍቱና አምጡልኝ አላቸው። ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታው ይሻዋል በሉ። በዚያን ጊዜ ወደዚህ ሰደዋል። ሄደውም በበሩ አጠገብ ባለው ሜዳ በመንገድ ዳር የታሰረ አህያ አገኙ፣ ፈቱትም። ከዚያ ቆመው የነበሩትም ምን ታደርጋላችሁ አህያውን የምትፈቱ አሏቸው። ጌታ ኢየሱስ እንዳዘዛቸው ነገሯቸው። እነሱም ተዋቸው። ግልገሉንም ወደ ጌታ ኢየሱስ ወሰዱና ልብሳቸውን ደልድለው በዚያ ላይ አስቀመጡት። ከእንጨት ቆርጠው በመንገድ ቅጠልን የጎዘጎዙ ሰዎች ናቸው። ልብሳቸውንም ያነጠፉ አሉ። በፊት የሚሄዱ በኋላም የሚከተሉ እንዲህ እያሉ ይጮኹ ነበር፣ ሆሳዕና በእግዚአብሔር ስም የሚመጣ የተባረከ ነው። በእግዚአብሔር ስም የምትመጣ የአባታችን የዳዊት መንግሥት የተባረከች ናት። ሆሳዕና በአርያም። ጌታ ኢየሱስም ወደ ኢየሩሳሌም ወደ ቤተ መቅደስ ገባ። ሁሉንም አይቶ በመሸ ጊዜ ከ12 ጋር ቢታንያ ሄደ። ጆሮ ያለው መስማትን ይስማ። ለእስራኤል ውእቱ ይብሉ ሆሳዕና በአርያም ይብሉ ሆሳዕና በአርያም ወያእትቱ እብነ እምፍኖት ፍኖት ለንጉሥ ለወልደ ዳዊት ለንጉሥ ለወልደ ዳዊት ንጉሶሙ ንጉሶሙ ለእስራኤል ውእቱ ለእስራኤል ውእቱ ይብሉ ሆሳዕና
እግዚአብሔር ገሃደ የቅዱስ ሉቃስ ወንጌል ምዕራፍ 19 ከቁጥር 28። ይህንንም ተናግሮ ጉዞውን አቀና፣ ወደ ኢየሩሳሌምም ወጣ። ወደ ቤተ ፋጌና ወደ ቢታንያ ስሙ ኤልዮን ወደሚባለው ደብረ ዘይት ተራራ አጠገብ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። እንዲህም አላቸው፣ በፊታችሁ ወዳለችው አገር ሂዱ። ገብታችሁ ሰው ያልተቀመጠበት የታሰረ አህያ ታገኛላችሁ፣ ፈታችሁ አምጡልኝ። ለምን ትፈታላችሁ የሚላችሁ ቢኖር ጌታው ይሻዋል በሉ። የተላኩትም ሄደው እንዳላቸው አገኙ። አህያውንም ፈቱ። አህያውንም ሲፈቱ ባለቤቶቹ ግልገሉን ለምን ትፈታላችሁ አሏቸው። እነሱም ጌታው ይሻዋል አሉ። ይዘውም ወደ ጌታ ኢየሱስ ወሰዱለት። በግልገሉ ላይም ልብሳቸውን ጎዝጉዘው ጌታ ኢየሱስን በዚያ ላይ አስቀመጡት። ሲሄዱም በመንገድ ልብሳቸውን አነጠፉ። ወደ ደብረ ዘይት አቀበት መውረጃም በደረሱ ጊዜ ደቀ መዛሙርቱ በሙሉ ስላዩት ኃይል ሁሉ ደስ ይላቸው፣ እግዚአብሔርንም በታላቅ ቃል ያመሰግኑ ዘንድ ጀመሩ።
በእግዚአብሔር ስም የሚመጣ ብሩክ ነው። የእስራኤል ንጉሥ ብሩክ ነው። በምድር ሰላም በአርያም ምስጋና ይሁን እያሉ ከፈሪሳውያንም በሕዝቡ መካከል መምህር ደቀ መዛሙርትህን ገሥጻቸው ያሉት ነበሩ። እሱም መልሶ ልንገራችሁ፣ እነዚህ ዝም ቢሉ እሊህ ድንጋዮች ይጮኻሉ አላቸው። ከኦሪትና ከነቢያት ታልፊልቅ ሰማይ ምድር ዘይወፅእ እምኔከ ያጽብ በወይን ልብሶ ወበደመ አስካል እንዱኖ ንጉሶሙ እስራኤል ውእቱ ይብሉ ሆሳዕና በአርያም ዘያጽብ በወይን ልብሶ ወበደመ አስካል እንዱኖ ንጉሶሙ እስራኤል ውእቱ ይብሉ ሆሳዕና ቃለ ወልደ እግዚአብሔር ኩሎ
ቅዱስ ሐዋርያው የቅዱስ ዮሐንስ ወንጌል ምዕራፍ 12 ከቁጥር 12 እስከ 19 ወበሳኒታ ሰብ ብዙሃን ለመጹ ለበዓል በማግስቱም ለበዓል መጥተው የነበሩ ብዙ ሰዎች ጌታ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የሰሌን ዛፍ ዝንጣፊ ይዘው ሆሳዕና በእግዚአብሔር ስም የሚመጣ የባህሪ አምላክ ነው፣ የእስራኤል ንጉሥ ነው እያሉ ወጥተው ተቀበሉት። ጌታ ኢየሱስም የአህያ ግልገል አግኝቶ በእርሷ ላይ ተቀመጠ። የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል ተብሎ እንደተጻፈ ጌታ ኢየሱስም ከተገለጠበት ጊዜ በቀር ቀድሞስ ደቀ መዛሙርቱም ይህ ነገር አላወቁም ነበር። ያን ጊዜ ግን ይህ ስለ እርሱ እንደተጻፈ አሰቡና እንዲህ አደረጉለት። ከዚያም አብረውት የነበሩ እነዚያ ሕዝብ አልዓዛርን ከመቃብር እንደጠራው ከሙታንም ለይቶ እንዳስነሳው መሰከሩለት። ስለዚህም ነገር ሕዝቡ ሁሉ ሊቀበሉት ወጡ። ይህንን ተአምራት እንዳደረገ ሰምተዋልና። ፈሪሳውያንም እርስ በርሳቸው ምን የምትረቡ የምትጠቅሙት እንደሌለ ታያላችሁን? እነሆ ዓለም ሁሉ ተከትሎታል አሉ። በወልድ ያመነ የዘላለም ሕይወት አለው አለ ጌታ። ውስተ ሀገር ወበዊአክሙ ትረክቡ ዋለአድ ሱረ ፍትዎ ወአምጽእዎ ሊተ ታምሪ
በሕዝብኪ ታፈስሒ በሕዝብኪ ዮም ሰላምኪ ዮም ሰላምኪ ይታፈሩ ጸላእትኪ ይታፈሩ ጸላእትኪ ዮም ሰላምኪ ዮም ሰላምኪ 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 ዮም ሰላምኪ ዮም ሰላምኪ ኢየሱስ ክርስቶስ ሁሉን የሚይዝ የጌታችንና የመድኃኒታችን የኢየሱስ ክርስቶስን አባት እግዚአብሔርን ዳግመኛ እንማልደዋለን። የሕያዋን ጌታ የሙታን ሕይወት ተስፋ ለቆረጡት አለኝታ የተቸገሩትን የሚረዳ ኃጥአንን የሚያነጻ ሞትን የሚያጠፋ የሰይጣንን ወጥመድ የቆርጠ ለሰው ትውልድ ሕይወትን የሰጠ አቤቱ ወደ አንተ እንለምናለን እንማልዳለን። ለዘላለም የማትሞትነ የሕይወት ሳጥንም ባንተ ዘንድ ነው። በሃይማኖት ስለሞቱ ስለ ቀደሙ አባቶች ስለ ጳጳሳት አለቆችና ስለ ኤጲስቆጶሳት ስለ ቀሳውስትና ስለ ዲያቆናት ስለ አንባቢዎችና ስለ መዘምራን ስለ ደናግልና ስለ መነኮሳት ስለ ሕፃናት ስለ ባልቴቶችና አባትና ስለሌለው ስለ አገልጋዮች ስለ ሕዝበ ክርስቲያን ስለ አገልጋዮች ስለ ሕዝበ ክርስቲያን ስለ አገልጋዮች ስለ ሕዝበ ክርስቲያን ከወገኖች ለይተ በእውነትና በሚገባ ስለጠራሃቸው በዚህ ቦታ ስላሉ ሰዎችም ሁሉ በለመለመ በዕረፍት ውሃ ዘንድ በአብርሃምና በይስሐቅ በያዕቆብ አጠገብ ነፍሳቸውን አሳርፍ። ስለ አገልጋዮች ስለ ሕዝበ ክርስቲያን ስለ አገልጋዮች ስለ ሕዝበ ክርስቲያን ስለ አገልጋዮች ስለ ሕዝበ ክርስቲያን ዕረፍትን ለመስጠት ስልጣን ያለ አምላካችን እግዚአብሔር አንተነ ጸልዩ በእንተለኑ እግዚኦ ለነፍሰ ኩሎሙ ሕዝበ ክርስቲያን መሃሮሙ እግዚኦ ለነፍሰ ኩሎሙ ሕዝበ ክርስቲያን መሃሮሙ እግዚኦ ለነፍሰ ኩሎሙ ሕዝበ ክርስቲያን ሁሉን የምትይዝ እግዚአብሔር ሆይ ስለ ሞቱ ስለ ወንዶችና ስለ ሴቶች አገልጋዮች እንለምንሃለን። ስለ አገልጋዮች ስለ ሕዝበ ክርስቲያን ስለ አገልጋዮች ስለ ሕዝበ ክርስቲያን ስለ አገልጋዮች ስለ ሕዝበ ክርስቲያን ሕዝበ ክርስቲያን ከወገኖች ለይተ አንተ በእውነት በሚገባ ጠርተሃቸው በዚሁ ቦታ ስላሉት ሰዎች እንለምንሃለን። ነፍሳቸውን በለመለመ ቦታ በዕረፍተ ውሃ ዘንድ በአብርሃም በይስሐቅ በያዕቆብ አጠገብ በመንግሥተ ሰማያትም አሳር ወደ ብርሃን በሚመሩ በመላእክት መሪነት በዘላለማዊት ማደሪያ ውስጥ ነፍሳቸውን አሳድር። ሥጋቸውንም ትንሣኤ በሠራባት በቀጠሮ ቀን አስነሳ። የማይታበል ተስፋ ቅዱስ ቡሩክ እንደመሆኑ መንግሥተ ሰማይን አድላቸው። ለአገልጋዮች ከዚህ መሄድ እንጂ መውጣ የለባቸውምና በድለውም የተሰወራቸው ቢኖር ሰው እንደመሆናቸው ይቅር በላቸው። ቸርና ሰውን ወዳጅ አንተ እግዚአብሔር ነህና በፊት ከኃጢአት ንጹሕ የሆነ የለምና በዚህ ዓለምስ እንኳ አንዲት ሰዓት ቢኖሩ የነፍሳቸውን መንገድ ያለ መከልከልና ያለ ምቀኝነት አቅንተህ ስጥ። የሚያረጋጋና የሚያሳርፍ መንፈስን ለወገኖች ላክ። በክርስቶስ በእርሱ ያለ ክብር ላንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ